السلام عليكم ورحمة الله وبركاته የኢማን ጥፍጥና አለው ይላሉ። ልክኛ ምግብን መጠጥን እየቀመስ በመላሳችን ጥፍጥናውን እንደምናጣጥመው ሁሉ እንደምናውቀው ሁሉ ናም የኢማንም ጥፍጥና አለው። ባይሆን ያ የኢማን ጥፍጥና የሚቀመሰው በመላስ አይደለም፣ ታዲያ የሚቀመሰው በልብ ነው ይላሉ። ናም አንድ ሰው አካሉ ሲታመም በሽተኛ ሲሆን የአካል የሚመገበው የሚጠጣው ነገር ጣዕምናውን ሊለይ አይችልም፣ ምክንያቱም አሞታል። ወከዛሊከ ልብም ሲታመም ጥፍጥናን ማጣጣም ያቅተዋል። የኢማንን ጥፍጥና ሊለይ አይችልም። ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ሊለይ አይችልም። ናም መጥፎን ነገር ሊቀምስ ይችላል፣ መጥፎን ነገር ሊሰራ ይችላል። መልካም መስሎት ተው ሲሉት እሱ የሚያስበው የሚሰራው ነገር መልካም እንጂ መጥፎ ነው ብሎ ስለማያስብ ናም የዚህን ሰዓት እሱ ዝም ብሎ ይሰራዋል። አንድ አካል በሽተኛ ሲሆን የአካል በሽተኛ በሚሆን ጊዜ ያ የሚመረው ነገር መራራ ሆኖ ላይ ይታየው ይችላል፣ ምላሱ ላይ መሮ ላይ ይሰማው ይችላል። ወከዛሊከ ጣፋጩም ጣፍጦ ምላሱ ላይ ላያጣጥመው ይችላል። ወከዛሊከ ልብም እንደዚሁ አንድ አካል ወንጀል በሚሰራ ጊዜ መጥፎውን ነገር መጥፎ ነው ብሎ ማጣጣም አይችልም፣ ያኒ መጥፎ መሆኑን መለየት አይችልም ማለት ነው። መራራ መሆኑን መለየት አይችልም። ወከዛሊከ ጥሩንም ጥሩ ነው ብሎ መለየት ያቅተዋል። ታዲያ ይሄ ልብ ከታመመ ማጣጣም የማይችል ከሆነ መጥፎን ከጥሩ መለየት የማይችል ከሆነ ይሄ ልብ የሚታመመው በምንድን ነው ብሎ መጠየቅ ከኛ ይጠበቃል። ናም ልብ የሚታመመው በበሽታ ነው። በበሽታ ነው። ያ በሽታ ደግሞ ወንጀል ነው። በወንጀል ልብ ይታመማል፣ በሽተኛ ይሆናል። አንድ አካል ወንጀል በሚሰራ ጊዜ ልቡ በሽተኛ ሆኗል ይባላል። ልቡ በሽተኛ ከሆነ ምን ይከተላል? መቅመስ አይችልም። መቅመስ አይችልም ማለት መጥፎና ጥሩን መለየት አይችልም ማለት ነው። ስለዚህ ልባችንን ከበሽታ ማለትም ከወንጀል ከአመፅ አላህን ተባረከ ወተዓላ ትዕዛዙን ከመጻረን ልናቀበው ይገባል ለማለት ያክል ነው። አላህ ተባረከ ወተዓላ ሰምቶ ከሚጠቀሙት ባሮቹ ያድርገን።